በአማኞች ውስጥ ርኩስ መንፈስ በስጋቸው ውስጥ ሊያድር ሊገባ ይችላል ወይ? በሐዋርያው ጳውሎስ ውስጥ በስጋው ውስጥ ወይም ሐዋርያው ጳውሎስን ርኩስ መንፈስ ሊገባበት ይችላል ወይ? ሐዋርያው ጴጥሮስን ርኩስ መንፈስ ሊገባበት ይችላል ወይ? ድንግል ማርያም ውስጥ ርኩስ መንፈስ ሊገባበት ይችላል ወይ? እና ቢገባስ እንዴት ነው መንፈስ ቅዱስና ርኩስ መንፈስ ሁለቱ ተቻችለው በአንድ ሰውነት ውስጥ የሚኖሩ? አንድ ላይ ብርሃንና ጨለማ፣ ርኩስና ቅዱስ ማለት እንዴት ነው በሰውዬ ውስጥ? ባጭሩ በአማኞች ውስጥ ርኩስ መንፈስ በስጋቸው ውስጥ ሊያድር ሊገባ ይችላል ወይ ማለት? ይሄ ጥያቄ በተዘዋዋሪ ምን ማለት ነው? በሌላ አነጋገር በሐዋርያው ጳውሎስ ውስጥ በስጋው ውስጥ ወይም ሐዋርያው ጳውሎስን ርኩስ መንፈስ ሊገባበት ይችላል ወይ? ሐዋርያው ጴጥሮስን ርኩስ መንፈስ ሊገባበት ይችላል ወይ? ድንግል ማርያም ውስጥ ርኩስ መንፈስ ሊገባባት ይችላል ወይ? ወይ ቀደሙ ክርስቲያኖች እነ ያዕቆብ ውስጥ ርኩስ መንፈስ ሊገባባቸው ይችላል ወይ ብሎ እንደመጠየቅ። ምክንያቱም እነሱም አማኞች ናቸው፣ እኛም አማኞች ነን። እኩል ነው ዋጋ የተከፈለው፣ እኩል ነው የተገዛ የተቤዠ ነው። ስጋችን በዋጋ የተገዛው እኩል ነው። ስለዚህ አንድ ሰው ደፍሮ ይህንን ጥያቄ ሲጠይቅ እንዲህ ብሎ ይጠይቅ። ሐዋርያው ጳውሎስ ውስጥ ግን ሰይጣን አስገድዶት ሊገባበት አይችልም ወይ? ጴጥሮስ ውስጥ ርኩስ መንፈስ እንደው ገፍትሮ መግባት አይችልም ወይ? እና ሊኖርበትና አእምሮን ሊያሳጣው አይችልም ወይ ብሎ ሊጠይቅ ይችላል። እንደዛ እንደመጠየቅ ማለት ነው። ለምን ሰዎች ብዙ ጊዜ መልስ የሚሰጡት ከሚታየው ነገር ተነስተው ስለሆነ በቤተ ክርስቲያን ከሚታዩ ነገሮች ይነሱና ከዛ በኋላ ያው ከጴንጤዎች ውስጥ መንፈስ ሲወጣ ያውና ከከሊት ወጥቷል፣ ከከሌ ወጥቷል፣ ከሌ ጮኋል። ስለዚህ እኛ አማኞች ውስጥ ርኩስ መንፈስ ሊገባብን ይችላል ብለው ከሚታየው ነገር በአብዛኛው የሚታየው 80% ከሚታየው ነገር ተነስተው መልስ ይሰጣሉ። እዚህ ያለነው ሰዎች ደግሞ እርግጠኛ ነኝ መልስ የምንፈልገው ከምናየው ከምንሰማው ከሆነው ነገር ተነስተን ሳይሆን ከእግዚአብሔር ቃል አንጻር ነው ብለን እናስባለን። ስለዚህ እንደ እግዚአብሔር ቃል ነው መልስ መስጠት ያለብን። አንዳንድ ጊዜ ቸርች ውስጥ የምናያቸውን ክርስቲያኖች እና አማኝ ውስጥ ሊገባ ይችላል አይችልም የሚለው ጥያቄ ከዛ ከምናየው ተነስተን የምንጠይቀው። እንግዲህ መመለስ ያለብን ግን ከምናየው ተነስተን መሆን የለበትም። የሚታዩ ነገሮች መረጃዎች ናቸው። የእግዚአብሔር ቃል ደግሞ መረጃ አይደለም፣ ትሩዝ ነው፣ እውነት ነው፣ ትሩዝ ነው፣ የእግዚአብሔር ፕሪሴፕትስ ነው። ስለዚህ መረጃን ተጨባጭ የሆኑ መረጃዎችን እነዚህ ላይ ተመስርተን መልስ መስጠት ከመጽሐፉ ሊያወጣን ስለሚችል እኛም በዓይናችን እያየን ቢሆንም እየሰማን ቢሆንም እየተመለከትንም ቢሆንም ጨዋታው ምን እንደሆነ አንዳንዴ ባይገባንም ነገር ግን እኔ መልስ የምሰጠው ከእግዚአብሔር ቃል ተነስቼ። እንግዲህ በክርስቶስ የመስቀል ስራ የቤዞስ ስራ ካገኘናቸው ጥቅሞች ውስጥ ወይም በረከቶች ውስጥ አንዱ የዘላለም ሕይወት ማግኘት ብቻ አይደለም፣ የእግዚአብሔር ልጅነትን ማግኘት ብቻ አይደለም፣ መጽደቅ ወይም ጽድቅ መቆጠሩ ብቻ አይደለም። ይሄ ራሱ ያን የወደቀው ስጋ እና የርኩሳን መናፍስትም ማደሪያ የመሆን ብቃት የነበረው ይሄ ስጋም መስቀል ላይ በተከፈለ ዋጋ ተገዝቷል። መስቀል ላይ ለመንፈሴ፣ ለነፍሴ፣ ለስጋዬ ነው ስራ የተሰራው፣ ለአንዱ ወገን አይደል። ይሄ ለመንፈሴ ሞቶ የዘላለም ሕይወት አግኝቻለሁ፣ የነፍሴ ነገር ገና ቆርጦ አልታወቀም፣ ስጋዬማ ተውት የሚል አይደለም። መጽሐፉ የሚለው ምንድነው? ለምሳሌ በቆሮንቶስ ማለት ነው አንደኛ ቆሮንቶስ ምዕራፍ 6 ላይ ወይስ ቁጥር 19 እና 20 ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው
በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ ይላል። በዋጋ ተገዝታችኋል። ለዚህ በክርስቶስ የመስቀል ሥራ የቤዞስ ሥራ ውስጥ አንዱ ለእኔ ለጳውሎስም ይሁን ለጢሞቴዎስም ይሁን ለድንግል ማርያምም ይሁን ደግሞ እኛ ጋር መተን ለበቀለም ለአስቴርም የተከፈለ ዋጋ እኩል ነው እና ስጋችን በዋጋ ተገዝቷል። አንድ ሁለተኛ ስጋችሁ የጌታ ነው ይላል። የኛ አይደለም ማለት ነው። የጌታ ስጋ እንደሆነ አታውቁም ወይ? በዋጋ ተገዝታችኋልና ስጋ ግን ለጌታ ነው ወዘተ ይላል። እንግዲህ ይሄ የተጻፈው ቃል ቸርች ውስጥ ማክሰኞ ጸሎት ላይ ወይም ሮብ ጸሎት ላይ የምናየውን አይደለም። አሁን ማወራው በእግዚአብሔር ቃል መሰረት በመስቀል ላይ ከተሰሩ ስራዎች ውስጥ አንዱ ከዘላለም ሕይወትም ባሻገር ከጽድቅም ባሻገር የአማኝ ስጋው መገዛቱ፣ የአማኝ ስጋ ተገዝቶ የጌታ ሆኗል። ስጋ የጌታ በዋጋ ተገዝታችኋል። ያ ብቻ አይደለም፣ ተገዝተን ደግሞ ስጋችን በዋጋ ተገዝቶ ዝም ብሎ ቁጭ አላለም። በእናንተ የሚኖረው ማለት አባይድ የሚያደርገው ጠዋት እስከ ማታ 24 ሰዓት 365 ቀን ባጭሩ ከእናንተ ሊለይ የማይችለው ማለት ነው። በእናንተ የሚኖረው ማለት ሌላ ትርጉም የለውም። ጥሎ ሊሄድ የማይችል ሊለይ የማይችል ማለት ነው። አባይድ ማድረግ ማለት ያ ነው። በቃ ቤቱ አድርጎ ሰርቶ ሲኖርበት ማለት እና እንደ የሱ የመንፈስ ቅዱስ መቅደስ ወይም በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ መሆናችሁ አታውቁም ወይ ብሎናል። ስለዚህ አሁን እንግዲህ እናውቃለን ማለት ነው። ስጋችን በዋጋ ተገዝቷል። የኛ አይደለም የጌታ። አሁን ጥያቄው ሊሆን የሚችለው ምንድን ነው? ስጋችን በዋጋ ተገዝቷል አልተገዛም የሚለውን መመለስ ነው። በዋጋ ከተገዛ የጌታ ከሆነ በውስጡ ደግሞ መንፈስ ቅዱስ አባይድ ከሆነ ካረገ በጌታ ስጋ ውስጥ እርኩስ መንፈስ ሊገባ ይችላል ወይ? ከእንደገናስ ደግሞ ገባ እንበል፣ በአማኙ ስጋ ውስጥ መንፈስ ቅዱስ መኖሪያ አድርጎታል። ልክ ሰው ቤት ሰርቶ እንደሚኖር ማለት የመንፈስ ቅዱስ ማደሪያ ነን። ኢየሱስ ለዘላለም በእናንተ ውስጥ መንፈስ ቅዱስ ስለሚኖር ታውቁታላችሁ ብሎናል። እና ቢገባስ እንዴት ነው መንፈስ ቅዱስና እርኩስ መንፈስ ሁለቱ ተቻችለው በአንድ ሰውነት ውስጥ የሚኖሩት? መንፈስ ቅዱስና እርኩስ መንፈስ አንድ ላይ፣ ብርሃንና ጨለማ ማለት፣ እርኩስና ቅዱስ ማለት እንዴት ነው በሰውዬ ውስጥ የሚኖሩት? ስለዚህ የሆነ ቦታ ላይ የተበላሸ ነገር አለ ማለት ነው። ከምናየው ነገር ተነስተን ስናስብና ቃሉን ስናስብ የሆነ ቦታ ላይ የሆነ የተምታታ ነገር አለ፣ የሆነ መስመር የለቀቀ ነገር አለ፣ ያልተሟላ ነገር አለ ማለት። በተረፈ እኔ ክርስቲያን ነኝ፣ ስጋዬ በዋጋ ተገዝቷል። ስጋዬ የኔ አይደለም የጌታ ነው። መንፈስ ቅዱስ ደግሞ ለዘላለም ሊኖርበት ገብቷል። ከዚህ የተነሳ ስጋዬ የሰይጣን ሊሆን አይችልም። ጌታ አለው፣ የገዛው አለ፣ ባለቤት አለ። ባለቤቱ ደግሞ የጨለማው ኃይል ሊነጥቀው የሚችለው አይደለም፣ ጌታ ኢየሱስ ስለሆነ ባለቤቱ። ስለዚህ ሊሆን የሚችል ግን ሌላ ነገር አለ። እንደየሰው ትርጉም ቢለያየው በጳውሎስ ሕይወት ውስጥ ያየ ነው። በአንደኛ ቆሮንቶስ 5 ውስጥም ምናልባት ባለው ወንድማችን የምናየው ሁለት ነገሮች አሉ። ጥቃትና ተዋርሶ ወይም መዋረስ መግባት ምን ማለት ነው? የእርኩስ መንፈስ ጥቃት አለ። እንደገና ደግሞ እርኩስ መንፈስ ሰው ውስጥ ይገባል። ሁለቱ የተለያዩ ነገሮች ናቸው። እርኩስ መንፈስ ሰው ውስጥ ሲገባ ማለት ፖሰሽን ነው። ፖሰስድ ሲያደርግ በሰውየው ውስጥ ገብቶ የሰውየውን አእምሮም ተፈጥሮም ፖሰስድ ሲያደርገውና ሲዋሃደው፣ ስለዚህ እሱ አንዱ ነው ፖሰስድ መሆን። ሌላው ደግሞ ይሄ መውረስ ወይም መግባት ተዋርሶ ወይንም ፖሰስድ መሆን ሳይሆን ሁለተኛው ደግሞ ጥቃት የሚባል አለ። አፍሊክሽን ማለት ነው። አፍሊክሽን እኔንም ያገኘኛል። የሰይጣን አፍሊክሽን ጳውሎስንም አግኝቶታል፣ ሌሎች ወንድሞችንም ያገኛል። እያንዳንዳችን ላይ በጌታ ፈቃድ በሆነ ምክንያት፣ እሱም ቢሆን ምክንያት ሲኖር ነው።
አፍሊክሽን አለ። አፍሊክሽን ወይም ደግሞ ጥቃት የምንለው በሰውየው አካል ውስጥ እርኩስ መንፈስ ሲገባ አይገባም። አፍሊክሽን ክርስቲያኖች ላይ ይደርሳል። ፖሰስድ መሆን መንፈሱ ግን ተዋርሶት ሰውየውን የመኖሩ ጉዳይ ግን ጥያቄ ይፈጥራል አሁን። ስለዚህ ሰውየው ሙሉ ነፃ መውጣት ማለት ወንጌሉን በሙላት መስማት ይገባዋል። ከዘላለም ሕይወት ባሻገር ከመዳን ባሻገር ባጭሩ ጤናማ ወንጌል በመስማት አርነት መጀመሪያ ራሱ ጌታን ከተቀበለ ጀምሮ ያንን መስመር መምጣት አለበት። ጤናማ ወንጌል በመማር ትክክለኛ ዳግመኛ በመወለድ በእግዚአብሔር ቃል እውቀት ከነዛ ነገሮች ነፃ እየወጣ መጥቶ ነው ሰውየው ወደ ቅዱሳን ማህበር መደባለቅ ያለበት እንጂ ጌታ ቤት 10 ዓመት ቆይቶ ከጮኸ ሰውየው ጌታ ቤት 5 ዓመት ቆይቶ አሁንም መንፈስ ከጮኸበት ይሄ የሆነ አጠያቂ ነገር አለ። የመጽሐፍ ቅዱሱን መስፈር ሰውየው አላሟላ ማለት እንችላለን ወይ? እንዴት ነው? ስጋው በዋጋ አልተገዛም፣ መንፈስ ቅዱስ በውስጡ አልገባም። ባጭሩ ምንድነው የሰማው ወንጌል ላይ ራሱ ጥያቄ እንፈጥራለን። የሰውየ ጤናማ ወንጌል ሰምታሉ። ምናልባት ሰባኪው ድሮ ይሄን ሰውየ ወደ ጌታ ያመጣው እኔ ደሃ ነበርኩኝ ብሎ ሰባኪው ደሃ ነበርኩ፣ መንገድ ዳር ነበር መተኛው፣ ጌታን ሳገኛውን ሀብት አገኘው፣ ቤት አገኘው፣ ጌታን ተቀበሉ ሲል የመጣ ሰውየ ሊሆን ይችላል። ወንጌል አልሰማም ማለት ነው። እስካሁን የኃጢአት ስርየት ወንጌልን አልሰማም። ለዚህ ሁለቱን ነገሮች እንለያቸው። ፖሰስድ መሆን ወይም ፖሴሽን ማለት እርኩስ መንፈስ በሰውየው አካል ውስጥ ይገባል። ይሄ በክርስቲያን ላይ ሊሆን አይችልም። ጴጥሮስ ውስጥ እንዴት፣ ጳውሎስ ውስጥ እንዴት፣ ማርያም ውስጥ እንዴት፣ ያዕቆብ ውስጥ እንዴት፣ ዳግመኛ የተወለደ ሰው ውስጥ እንዴት። አፍሊክሽን ግን ጥቃት የምንለው ግን አፍሊክሽን ነው። እሱ ግን ሁሉም ላይ ሊደርስ ይችላል። ጥቃት በስጋችን ላይ የሚፈጸም ጥቃት ማለት ነው። ከውጭ የሆነና እርኩስ መንፈስ ከውጭ ሆኖ በክርስቲያኖች ተፈጥሮ ላይ ወይም ሰውነት ላይ የሚልቀው ጥቃት ማለት ነው። እሱ ደግሞ በሁለት ምክንያት ነው የሚሆነው። በሁለት ምክንያት የክርስቲያኖች ስጋ ሰይጣን አፍሊክት ሊያጠቃው ይችላል ከርቀት ሆኖ በሁለት ምክንያት። አንደኛው ምክንያት በብዙ ክርስቲያኖች ላይ ያ ምክንያት በአብዛኛው ምናልባት 99 ነጥብ ምናምን አይመጣም። አንደኛው ምክንያት እሱ ምንድነው? የመገለጥ ታላቅነት። እንደ ጳውሎስ ሶስተኛ ሰማይ የወጣ ሰው ከኛ መሃል ሐዋርያት ያልተገለጠላቸውን መገለጥ ለማግኘት ወደ ሰማይ የወጣ ኢየሱስ በሰማይ ወንጌል ያስተማረው አዲስ ትምህርት ያስተማረው እንዲህ አይነት ባለመገለጥ ካለ እንዲህ አይነቱ ሰው በመገለጥ ታላቅነት እንዳይታበይ እንዳይመካ የሰይጣን መልእክተኛ ወይም አፍሊክት የሚያደርገው መጎሰሚያ በሰውነቱ ላይ ይላካል። ግን ይሄ በጳውሎስ ላይ ነው ያየነው፣ ኢቭን በጴጥሮስ ላይ አላየንም። ስለዚህ በዚህ ሚዲያ ውስጥ ያላችሁ ሰዎች ይሄኛው የመጀመሪያው ምክንያት አይመለከታችሁም ማለት ነው። በመገለጥ ታላቅነት ምንም የምትታበዩት የለም። እኛ ገና መጽሐፍ ቅዱስ እያጠናን እንደ ጳውሎስ ሶስተኛ ሰማይ ሄደን አልመጣንም። ሊነገር የማይችል የማይነገር ቃል አልሰማንም። ሌላው ሁለተኛው ምክንያት የአፍሊክሽን ወይም የጥቃት ሁለተኛው ምክንያት የተገለጠ ኃጢአት ነው። ሰዎች ወይም ክርስቲያኖች በጣም በተገለጠ ኃጢአት የሀገር መነጋገሪያ በሆነ ኃጢአት እየተመላለሱ ከቆዩ ምንም ሼም ሳይሰማቸው ምንም ሳይወቅሳቸው ወይም ሳይሰማቸው የሚቀጥሉ አይነት ከሆነ ሁለተኛው ምክንያት ነው። አንደኛ ቆሮንቶስ 5 ላይ ያለ አንድ በቤተ ክርስቲያን የወላጅ አባቱን ሚስት ያገባ ወንድም የደረሰበት አይነት ማለት ነው እና ትንሽ ለከተማውም መነጋገሪያ ነው። በአሕዛብ ዘንድም ተሰምቶ ማያውቅ ነው። እንዲህ ያደረገ ልጁ ምንም ምፍረት የለውም፣ ሴትዮዋ ምፍረት የላቸው፣ ቸርች ተያይዘው ይመጣሉ። ስለዚህ ጳውሎስ ይህ ሰው በስጋው ላይ ስጋው እንዲቀጣ ለሰይጣን እንዲሰጥ ፍርዴ ነው አለ። እንደዚህ ትንሽ በቃ ለጆሮ ጭው የሚያደርግ ነገር ሆነው ምንም ግን የማይመለሱና ክርስትናውን በጣም የሚያስወቅሱ ሰዎች ሲኖሩ ይፈጸማል አፍሊክሽን። በስጋቸው ላይ ሰይጣን መልእክተኛ ጥቃት ወይም ቅጣት እንዲፈጸምባቸው ነው እንጂ ከመሬት ተነስቶም ሰይጣን በፈለገ ሰዓት እያንዳንዱን ክርስቲያን አፍሊክት ሊያደርግም አይችልም። ዛሬ ራሱ በዚህ ሚዲያ ያላችሁ ሰዎች ከአፍሊክሽን ነፃ ናችሁ። ዛሬ ላይ ራሱ ባትሆኑ ኖሮ አትመጡም ነበር።
ለዚህ ከመሬት ተነስቶ የሚያደርገው አይደለም። በጌታ ፈቃድ፣ በጌታ እውቀት፣ በእነዚህ ሁለት ምክንያቶች፣ አንድ በመገለጥ ታላቅነት፣ ሁለት ደግሞ በተገለጠ አነጋጋሪ ኃጢአት ሰው ማይመለስ ሲሆን አፍሊክሽን ይመጣል። ፖሰስድ መሆን ግን ፖሰሽን የሚባለው ግን በክርስቲያኖች ላይ ሊሆን አይችልም።